ሰላም ጤና ይስጥልን እየተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንደምንቆያችሁን የዕለተ ሐሙስ ግንቦት 6 2018 ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ እንደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግ አብራችሁን ቆዩ። ከፍተኛ የህወሓት አመራሮች ዘንድ ሾልኮ ወጣ የተባለና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለዶክተር ደብረጽዮን ገብረ ሚካኤል የላኩት ሚስጥራዊ ደብዳቤ በኢትዮጵያ ፖለቲካ ላይ አዲስ የመነጋገሪያ አጀንዳን ፈጥሯል። ደብዳቤው በሁለቱ ወገኖች መካከል ያለው ድብቅ ስምምነትና የወደፊት ስትራቴጂካዊ እቅዶችን በዝርዝር ያሳያል። እንደ ደብዳቤው መረጃ ከሆነ ደብዳቤው የተጻፈው በግንቦት 4 ቀን 2018 ዓ.ም እንደ አውሮፓውያኑ አቆጣጠር ሲሆን ዋናው ትኩረቱም የጊዜያዊ መስተዳደሩን ማፍረስና ቀጣይ ስልታዊ እርምጃዎችን የተመለከተ ነው። በደብዳቤው ላይ እንደተጠቀሰው በአሁኑ ወቅት በትግራይ የሚገኘው ጊዜያዊ አስተዳደር በአስቸኳይ መፍረስ እንዳለበትና ስልጣኑን በኃይልም ይሁን በመቆጣጠር ሙሉ በሙሉ የበላይነትን ማረጋገጥ እንደሚገባ ተመላክቷል። በደብዳቤው በኢትዮጵያ ውስጥ ያለውን የፖለቲካ ክፍተት በመጠቀም ማዕከላዊውን መዋቅር የማፍረስ ስራ በቅንጅት እንዲሰራም ይጠቀሳል። በተለይም የኢትዮጵያ መንግስት ተብሎ የተጠቀሰውን አካል ተጽዕኖ ውስጥ በመክተት እንዲዳከም አልፎም እንዲወርቅ ማድረግ የስትራቴጂካዊው አካል መሆኑ ተገልጿል። በሌላ በኩል በሱዳን በኩል ከአልቡርሃን ሰራዊት ጋር ያለውን ግንኙነት በማጠናከር የጋራ ጫና መፍጠር እንደሚገባ በፕሬዝዳንት ኢሳያስ በኩል ለዶክተር ደብረጽዮን ማሳሰቢያ ተሰጥቷል። ከዚህ ደብዳቤ በኋላ በሁለቱ ወገኖች መካከል የሚደረጉ ዝርዝር እንቅስቃሴዎችና ስልታዊ ስምምነቶች በሚስጥር እንደሚቀጥሉም ተጠቁሟል። በደብዳቤው በሁለቱ የቀድሞ ባለስልጣናት መካከል የተፈጠረውን ድብቅ ጥምረት በግልጽ የሚያሳይ መሆኑ የቀጠናው ሰላምና በኢትዮጵያ ሉዓላዊነት ላይ ምን አይነት ተጽዕኖ ሊኖረው ይችላል የሚለው ከፍተኛ ስጋትን ፈጥሯል። በጎጃም የጽንፈኛ ቡድን አመራር የነበረው የኔዓለም ዘለቀ ከቴዎድሮስ ስራ አመራርነት በሴራ መባረሩን ተከትሎ በነዝናቡ ልንገረው ላይ የመጀመሪያው የበቀል እርምጃ በቡድኑ ውስጥ ያለውን መከፋፈል አባብሶታል። የኔዓለም በሴራ መረብ መጠላለፍና በመርዝ ተመርዞ አእምሮ መቃወሱ ሳያንስ በሰራዊቱ እርምጃ የደረሰበት ከፍተኛ ጉዳት ተዳምሮ ከጎጃም ጃውሳ እንዲገፋ መደረጎ በውስጥ ከፍተኛ ቂም እንዲያሳድር አድርጎታል። በመሆኑም አሁን ላይ ይህንን አጋጣሚ በመጠቀም በማርሸት መታፈን ክስተት የተነሳ በዝናቡ ላይ የዞረውን የታጣቂዎች ቁጣ በማቀጣጠል ዝናቡንና ግብረ አበሮቹን እስከ ወዲያኛው ለማስወገድ የሚረዱ ምስጢራዊ መረጃዎችን ለነ አስረስና ለሌሎቹ ጀሌዎቹ አሳልፎ መስጠት ጀምሯል። ይህ የኔዓለም እንቅስቃሴ በተለይም የምስራቅ ጎጃም ታጣቂዎች በዝናቡ ልንገረው ላይ እንዲያመጹና ትዕዛዝ እንዳይቀበሉ ጭምር በማድረግ የቡድኑን ውስጣዊ አንድነት ለከፍተኛ አደጋ አጋልጦታል። በትግራይ ክልል እየተባባሰ የመጣው የውስጥ የስልጣን ፍልሚያና የሰብአዊነት ስጋቶች በትግራይ ክልል በጊዜያዊ አስተዳደሩና በህወሓት መካከል ያለው የፖለቲካ ውጥረት ተካሮ የፕሬስ ሰክሬታሪያት ኃላፊ ዶክተር ገብሩ ካሳይን ጨምሮ 55 የሚሆኑ የመንግስት ሰራተኞች በስር ላይ መውደቃቸው የክልሉን ደህንነት ይበልጥ አሳሳቢ አድርጎታል። ይህ በታጣቂዎች የታገዘ እስር በህግ የበላይነት ላይ የተደቀነ አደጋ ከመሆኑም ባለፈ በሌተናል ጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደርና የፓርቲው አመራር በሰላማዊ መንገድ ልዩነታቸውን መፍታት አለመቻላቸውንም ያሳያል። ድርጊቱ በክልሉ ሰላማዊ የፖለቲካ ምህዳር ላይ ከፍተኛ ጥላ ከማሳረፉም በላይ በቀጣይ ሊከሰት ለሚችሉ የጸጥታ መቃወሶችና የሲቪል ሰራተኞች ደህንነት ስጋት በመሆኑም የደብረ ጦርነት ቡድን ነቅሎ እንዲጠፋ ካልተደረገ የትግራይ ሁኔታ እየከፋ እንደሚሄድ በግልጽ እየታየ ይገኛል። የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ከህንድ ጠቅላይ ሚኒስተር ናሬንድራ ሞዲ ጋር ተወያዩ። የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ከህንድ ጠቅላይ ሚኒስተር ናሬንድራ ሞዲ ጋር ተወያይተዋል። የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ በህንድ ዛሬ በተጀመረው የብሪክስ የውጭ ጉዳይ ሚኒስተሮች ስብሰባ ላይ በመሳተፍ ላይ ይገኛሉ። የውጭ ጉዳይ ሚኒስተሩ ከሚኒስተሮች ስብሰባው ጎን ለጎን ከህንድ ጠቅላይ ሚኒስተር ናሬንድራ ሞዲ ጋር በኒው ዴልሂ ተወያይተዋል። የብሪክስ የውጭ
ጉዳይ ሚኒስትሮች ስብሰባ በህንድ ሰብሳቢነት ጽናት፣ ፈጠራ፣ ትብብርና ዘላቂነትን መገንባት በሚል መሪ ቃል የተዘጋጀ ነው። ዶክተር ጌዲዮን ጢሞቴዎስ በስብሰባው ላይ ባደረጉት ንግግር ሁሉንም ሀገራት በፍትሃዊነት የሚያገለግል ዓለም አቀፍ ስርዓት ለመገንባት የተቀናጀ የባለብዙ ወገን ዲፕሎማሲ አስፈላጊነትን አጽንኦት ሰጥተውበታል። ብሪክስ ለሰላም መረጋገጥ እንዲሁም ለፍትሃዊና የተረጋጋ ዓለም አቀፍ ስርዓትን ምሰሶ ለሆኑ ለጋራ ደህንነትና ልማት ግንባር ቀደም ሚና መጫወት እንዳለበትም አስገንዝበዋል። የውጭ ጉዳይ ሚኒስትሮች ስብሰባው እስከ ነገ እንደሚቆይም የውጭ ጉዳይ ሚኒስቴር መረጃ ያመለክታል። በቤኒሻንጉል ጉሙዝ ክልል ወደ ግልገል በለስ ከተማ በመጓዝ ላይ በነበሩ የህዝብ ማመላለሻ አውቶቡሶችና ሌሎች ተሽከርካሪዎች ላይ ታጣቂዎች ባደረሱ ጥቃት ቢያንስ 30 ሰዎች መገደላቸውንና በርካቶች መቁሰላቸውን የአይን እማኞችና የአካባቢው የፓርላማ ተወካይ ተናገሩ። ጥቃቱን በተመለከተ መረጃ እንደደረሰው የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ክስተቱን ባለሙያ መድቦ በማጣራት ላይ እንደሆነም አሳውቋል። ድርጊቱ የተፈጸመው በመተከል ዞን ጉባ ወረዳ አይሲድ ቀበሌ ወጣ ብሎ በሚገኝ ቦታ ላይ እንደሆነ ከትላንቱ ጥቃት የተረፉ 3 የአይን እማኞች ገልጸዋል። የመተከል ዞን የፓርላማ ተመራጭ የሆኑትን ዶክተር መብራቱን ጥቃት የደረሰው የአይሲድ ቀበሌ ከታለፈ በኋላ ወደ ዳንጎር ወረዳ መግቢያ ላይ በሚገኝ ቦታ ላይ እንደሆነም ተናግረዋል። ከአሶሳ ወደ ግልገል በለስ ከተማ ይጓዝ በነበረው የህዝብ ማመላለሻ አውቶቡስ ላይ ተሳፍራ እንደነበር የገለጸች አንድ አይን እማኝ ታጣቂዎች ተኩስ የከፈቱበት ቦታ የመከላከያ ሰራዊት ካምፕ ያለበት አካባቢ እንደሆነም ተናግራለች። ኢትዮጵያን የሚመስል መከላከያ ተገንብቷል ሲሉ ፕሮፌሰር ብርሃኑ ነጋ ተናገሩ። ኤርትራ በረሃ ለትጥቅ ትግል ገብተው ለአመታት ትግል ያደረጉት ፕሮፌሰር ብርሃኑ በአነጋጋሪ ቃለ መጠይቅ ተከስተዋል። ከሻቢያ ጋር መስራት ኃጢአት መሆኑን ፕሮፌሰሩ ተናግረዋል። በተጨማሪም ህወሓት፣ ሻቢያና ፋኖ ሶስቱ ኃይሎች የጋራ ህልም ያላቸው አይመስለኝም፣ ምናልባትም የየራሳቸውን ሀገር ለመመስረት ካልሆነ በስተቀር በውስጣቸው ምንም አይነት ሰላም ሊኖር አይችልም ሲሉ ተናግረዋል። ዶክተር አብይ አይዞኝ አንድም የሰራሁት ስራ የለም፣ አሁን ላይ ኢትዮጵያዊነትን የሚያቀነቅን መከላከያ ሰራዊት ተገንብቷል የሚል ጉዳይንም አንስተዋል። የአማራ ክልል የሚሊሻ ኃይል በኮሚሽንነት ተደራጀ። የአማራ ክልል መንግስት የሚሊሻ ኃይሉን ግዳጅ በብቃት እንዲወጣ ለማስቻል አደረጃጀቱን ከጽህፈት ቤት ወደ ኮሚሽን ከፍ ማድረጉን አሳውቋል። ተቋሙ 30ኛ ዓመት የምስረታ በዓሉን ከሪፎርሙ ጋር በማስተሳሰር እያከበረም ይገኛል። የክልሉ ሚሊሻ ኮሚሽነር አስቻለ አላምሬ እንደገለጹት አዲሱ መዋቅር ተቋሙ ራሱን ችሎ ጠንካራ የሰው ኃይልና ግብአት እንዲገነባ የሚያስችል ነው። ሪፎርሙ ሚሊሻው ተገቢውን ክብር በመስጠት ለላቀ ግዳጅ እንደሚያነሳሳውም ተጠቁሟል። በአሁኑ ወቅት የሚሊሻ ኃይሉ ከሌሎች የጸጥታ አካላት ጋር በመሆን በክልሉ የህግ ማስከበር ተግባራትን እያከናወነ ሲሆን አዲሱ የኮሚሽን አደረጃጀት የክልሉን ሰላም በአስተማማኝ ሁኔታ በራስ አቅም ለመጠቀም ወሳኝ መሆኑም ተገልጿል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።